የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን የተወሰደው ከኢዮብ መጽሐፍ ከምዕራፍ 17 እስከ 20 ያለውን ነው። በምዕራፍ 17 ኢዮብ ሐዘኑን ለአምላኩ መግለጹን ይቀጥላል። እንደዚሁም በምዕራፍ 18 ላይ ከጓደኞቹ አንዱ ቤልዳድ ንግግሩን ሲያደርግ እናገኘዋለን። በምዕራፍ 19 ኢዮብ እንደገና ምላሽ ይሰጣል። ምዕራፍ 20 ላይ ሌላው ወዳጁ ጾፋር ንግግሩን ያደርጋል። እንግዲህ በዚህ ክፍል ላይ ከተወሰደው የዕለቱ ጥቅሳችን ጥቂት ቆይታ ስናደርግ ኢዮብ እንዲህ ሲል እናደምጠዋለን። የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ ይላል ምዕራፍ 19 ቁጥር 25 ላይ። ኢዮብ ይህንን የእምነት ቃል ተናገረ። የታማሚው ኢዮብና ሊጠይቁት የመጡት ወዳጆቹ የንግግር ልውውጥ አሁንም በዚህ ክፍል ቀጥሏል። ምንም እንኳን ኢዮብ በሕይወቱ እየሆነ ያለውን ማስተዋል አቅቶት የመከራውም ቀንበር ሸክም ከብዶት በብዙ ምሬት ቢሞላም አምላኩን ግን የሙጥኝ ብሎ ይዞት ነበር። በብዙ የብሶት ቃላት መካከል እንዲህ ብሎ ያወጀው አዋጅ ለዚህ ማስረጃ ሆኖ ሊጠቀስ ይችላል። የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ከሥጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት ዛለ ይላል ከቁጥር 25 እስከ 27 ኢዮብ 19። ከዚህ የኢዮብ ንግግር የሚከተሉትን ነጥቦች ልብ እንበል። አንደኛ፣ ምንም ያህል የፈተናው እሳት ቢያይልም ኢዮብ ግን አምላኩ ሕያው እንደሆነ አስተዋለ። የደረሰበት ሁሉ የደረሰበት ለምን እንደሆነ ባይገባውም አምላኩ ግን ሕያውና ዘላለማዊ መሆኑን አወጀ። ሁለተኛ፣ ይህ ሕያው የሆነ አምላክ ደግሞ የሚቤዠው አምላኩ እንደሆነ ኢዮብ ያውጃል። ምንም እንኳን አሁን ያለበትን ሁኔታ ምንም አይነት መፍትሄ ያለው እንደሆነ ባይመስልም በሕያው አምላኩ ዘንድ ግን ለእንቆቅልሹ ሁሉ መልስ፣ ለችግሩም መውጫ እንዳለ ተረዳ። ሶስተኛ፣ ይህ የሚቤዠው ሕያው አምላክ እንደሆነ በመጨረሻ በምድር ላይ እንደሚቆም በራሱ ጊዜ ነገሮችን ውብ ወደሆነ ፍጻሜ እንደሚያመጣ ኢዮብ ራሱን ያስታውሳል። ዓለማችን ፍጹም ከፈጣሪዋ ቁጥጥር ውጭ እየገሰገሰች ያለች እንደሆነ ቢሰማንም በመጨረሻ ግን አምላካችን የማዳን ዕቅዱን እንደሚፈጽም መርሳት የለብንም። አራተኛ፣ ኢዮብ ይህ የሚቤዠው ሕያው አዳኝ በመጨረሻ ሲገለጥ እርሱ ራሱ በገዛ ዓይኑ እንደሚያየው እርግጠኛ ነበር። እንዲህ ያለ ዋስትና በምንም አይነት ከባድ ሁኔታ ውስጥ ብናልፍ ተስፋ ቆርጠን እንዳንዘረር እንደ መልህቅ ነፍሳችንን ያጸናል። በመጨረሻ ኢዮብ ሕያው የሆነውን የሚቤዠውን ይህንን አምላክ ለመገናኘት ውስጡ በጉጉት እንደዛለ ይገልጻል። ይህ ጉጉት በሁላችንም ውስጥ ሊኖር እንደሚገባ በሕያው አምላካችን ላይ ያለንን እምነት ደግሞ ሊያሳይ ይችላል። እኛም ዛሬ በተለያዩ የሕይወት መከራ እቶን ሰዓት ውስጥ ምድጃ ውስጥ ብንሆን እንደ ኢዮብ ሕያው በሆነና በሚቤዠን በራሱ ጊዜ በመጨረሻ ነገሮችን ሁሉ ወደ መልካም በሚለውጠው አምላክ እንታመን። መታመኛችንም እሱ እንደሆነ እናውጅ። እንዲህም ብለን እንጸልይ። አባት ሆይ፣ በእርግጥም አንተ የምትቤዠን ሕያው አምላክ በሰማይ እንዳለ ደግሞም በመጨረሻ በምድር ላይ እንደምትቆም በራስህ ውብና ፍጹም ዕቅድ ነገሮችን ወደ ፍጻሜ እንደምታመጣ እንድናምን ደግሞም እንድናውጅ በጸጋ እርዳን። አሜን።